የወደፊቱ ጊዜ ምን ይዞ እንደሚመጣ አስበን እናውቃለን። ዛሬ እኮ ከራእይ መጽሐፍ ውስጥ በጣም አስገራሚ የሆነ ትንቢት እናያለን። ምናልባትም ለዚህ ጥያቄ መልስ የሚሰጥ ነገሩ ስለ አንድ ምስጢራዊ ጥቅልል ነው። በ7 ማህተሞች የታተመ የዓለማችንን ዕጣ ፈንታ የሚወስን ቁልፍ እንደያዘ የሚነገርለት። እንግዲህ ትዕይንቱ የሚጀምረው በጣም በሚያስደንቅ ሁኔታ ነው። አንድ ኃያል መልአክ ለመላው ፍጥረት አንድ ጥያቄ ያቀርባል። መልሱ ግን ፍጹም ጸጥታ ነው። አስቡት እስቲ፣ በሰማይም ሆነ በምድር ያንን ጥቅልል ለማየት እንኳ የተገባው አንድም አካል አልተገኘም። በቃ ማንም። በዛ ቅጽበት የነበረውን ውጥረት እስቲ እናስበው። እሺ፣ ታዲያ ይሄ ጥቅልል ምንድነው? ለምንድነው እንዲህ ትልቅ ቦታ የተሰጠው? እስቲ ወደዛ እንግባ። እንግዲህ ይሄ ጥቅልል ተራ መጽሐፍ አይደለም፣ በፍጹም። ልክ ለዚች ፕላኔት የባለቤትነት ማረጋገጫ ሰነድ ወይም ካርታ እንደማለት ነው። በመጀመሪያ ለሰው ልጅ የተሰጠ የምድር ባለቤትነት ማረጋገጫ። ግን እንደምናየው ያ ባለቤትነት ጠፍቷል። ታዲያ የሰው ልጅ ይህን ውድ ሰነድ እንዴት አድርጎ ነው ያጣው? የዚህን ምስጢር ለመፍታት ወደ ኋላ መመለስ አለብን፣ እስከ ነገሩ መነሻ ድረስ። መጀመሪያ ላይ እውነት ለመናገር ሁሉም ነገር ፍጹም ነበረ። ነገር ግን የሰው ልጅ አንድ ምርጫ አደረገ፣ ሁሉንም ነገር የቀየረ ምርጫ። አንዲት ትዕዛዝ ብቻ በመጣሱ በምድር ላይ የነበረውን ስልጣን በሙሉ አጣ። ከዚያ በኋላ ዓለም ወደ ሁከትና ወደ ጨለማ ገባች። ይሄ ዝም ብሎ በቸልተኝነት የተፈጠረ ስህተት አልነበረ። በፍጹም ፍጥረትን በሙሉ ለከፋ አደጋ የዳረገ ታላቅ ጥፋት ነበር። እንግዲያው ጥያቄው ይሄ ነው፣ የባለቤትነት ሰነዱን እንዴት መልሰን እናገኛለን? ነገሩ እንዲሁ በጉልበት ወስዶ መጨረስ አይደለም፣ በጭራሽ። መከተል ያለባቸው በጣም ጥብቅ ሕግጋት አሉ፣ ለማሟላት ፈጽሞ የማይቻል ሊመስሉ ሕግጋት። መጽሐፍ ቅዱስ የጠፋን ነገር መልሶ ለመግዛት ወይም ለመዋጀት ለሚችል ሰው አንድ ልዩ ቃል ይጠቀማል። የቅርብ ዘመድ ቤዛ ይለዋል። ይህንን በቀላሉ ለመረዳት እስቲ እንዲህ እናስበው። አንድ የቤተሰብ አባል የዘመዱን ቤት ከሐራጅ ለመታደግ እንደሚገባው ማለት ነው። በብሉይ ኪዳን ውስጥ የቦዔዝ ታሪክ ለዚህ ነገር ድንቅ ምሳሌ ነው። ቦዔዝ ማለት የአንዲትን ድሃ መበለት የቤተሰቧን መሬትና ውርስ ለማዳን ያገባት ሀብታም የመሬት ባለቤት ነበር። እውነተኛ የቅርብ ዘመድ ቤዛ ማለት እሱ ነው። እሺ፣ ታዲያ የቅርብ ዘመድ ቤዛ ለመሆን ምን ያስፈልጋል? ብቃቶቹ እውነት ለመናገር በሚያስደንቅ ሁኔታ በጣም ከባድ ናቸው። አንደኛ የሰው ዘመድ መሆን አለበት። ሁለተኛ ደግሞ ፍጹም እና ኃጢአት የሌለበት መሆን ይጠበቅበታል። ይሄ እኮ በጣም ከባድ ፈተና ነው አይደል? እናም እነዚህም ብቃቶች ሊያሟላ የሚችል አንድም አካል አልተገኘም። ማንም መላው ፍጥረት በተስፋ መቁረጥ ውስጥ ገባ። ይህንን ራእይ የሚመለከት የነበረው ሐዋርያው ዮሐንስ በሐዘን ተውጦ ራሱን መቆጣጠር እስኪያቅተው ድረስ ምር ብሎ አለቀሰ። እስቲ እናስበው፣ የሰው ዘመድ ሆኖ ግን ደግሞ ኃጢአት የሌለበት እና ሞትን ድል ለመንሳት የሚያስችል ኃይል ያለው ማን ሊሆን ይችላል? ውጥረቱ በጣም ከባድ ነው። ተስፋ ሁሉ እየጠፋ ይመስላል። የሰውን ልጅ ሊያድን የሚችል አንድ እንኳ ይኖር ይሆን? መላው ታሪክ በዚህ ወሳኝ ጥያቄ ላይ ተንጠልጥሏል። እናም በዚያ ሁሉ ተስፋ በጠፋበት ሰዓት አንድ ጀግና ብቅ አለ። ግን ኃያል ተዋጊ ወይም ታላቅ ንጉሥ አይደለም። ይልቁንም በጣም ልዩ ስም ያለው አንድ አካል ነው። ይሄውም የኋለኛው አዳም። የዚህ ሁሉ እንቆቅልሽ አስደናቂ መፍትሄው ይሄ ነው። ኢየሱስ ሙሉ በሙሉ ሰው ስለነበር የቅርብ ዘመድ ቤዛችን ሊሆን ቻለ። በሌላ በኩል ደግሞ መለኮታዊ እና ኃጢአት አልባ በመሆኑ ለቤዛችን የሚያስፈልገውን ዋጋ መክፈል የቻለው ብቸኛው እርሱ ነበር። ስለዚህ የኢየሱስ መስዋዕትነት እንዲሁ አንድ አሳዛኝ ሞት ብቻ አልነበረም።
በፍጹም። ዕዳችንን የከፈለ እና የፍጥረትን የባለቤትነት ሰነድ መልሶ የማግኘት መብት የሰጠን ሕጋዊ ክፍያ ነበር። እሺ፣ አሁን ወደ ታላቁ ፍጻሜ ደርሰናል። በጉ በመጨረሻ እነዛን ማኅተሞች ሲፈታቸው ምን ይሆናል? ለሰው ልጅ፣ ለቀሪው ፍጥረትስ የወደፊቱ ጊዜ ምን ይዞ ይመጣል? የጥቅሉ መፈታት ማለት የሰው ልጅና የፍጥረት ሁሉ የመጨረሻ መቤዠት መጀመሪያ ነው ማለት ነው። አስቡት፣ ማኅተሞቹ መክፈት ማለት የእግዚአብሔርን ዕቅድ የመጨረሻ ምዕራፍ የሚያስጀምረውን ቁልፍ እንደ መጫን ነው። የስቃይ ፍጻሜ እና የአዲስ ፍጥረት ንጋት መጀመሪያ። ይሄ መጨረሻው አስደሳች ፍጻሜ ነው። ማኅተሞቹ መፈታታቸው የጠፋው ነገር ሁሉ እንደሚመለስ ያሳያል። በመጨረሻም ክፉን ድል የነሳው መልካም ነገር ነው። ጥላቻን ድል ያደረገችውም ፍቅር ናት። እንግዲያው ይሄ ሁሉ ታሪክ የዚህ የተታተመ ጥቅልል ታሪክ ከሆነ እኛ አሁን በየትኛው ምዕራፍ ላይ እንሆን? በዚህ ታላቅ የፍጥረት ድራማ ውስጥ የእያንዳንዳችን ሚናስ ምንድን ነው? ይህ በእርግጥም ሊታሰብበት የሚገባ ጥያቄ ነው።